ሰላም እንደምናችሁ ውድ የቻናሌ ተከታዮች፣ እኔ መምህር አሰመር እባላለሁ። የስድስተኛ ክፍል አካባቢ ሳይንስ መምህር ነኝ። ስድስተኛ ክፍል አካባቢ ሳይንስ እንግዲህ በዋናነት 5 ምዕራፎችን አካቶ የያዘ ነው። ምዕራፍ 1 ስንመለከት የምስራቅ አፍሪካ መገኛ ነው የሚለው። ምዕራፍ 2 ሳይንስን መገንዘብ ነው የሚለው። ምዕራፍ 3 ተፈጥሯዊ አካባቢ፣ ምዕራፍ 4 ማህበራዊ አካባቢና ምዕራፍ 5 ድንበር ተሻጋሪ ጉዳዮችን ያነሳ ማለት ነው። ለዛሬው የምናየው ግን ምዕራፍ 1 የምስራቅ አፍሪካ መገኛ ነው። ምስራቅ አፍሪካን ከማንሳቴ በፊት ግን ስለ አፍሪካ አህጉር ትንሽ ብላችሁ የተሻለ ይሆናል። ምክንያቱም ምስራቅ አፍሪካ የሚገኘው በአፍሪካ አህጉር ስለሆነ፣ ስለዚህ አፍሪካ ምንድናት የሚለውን ነገር እንመልከት። አፍሪካ እንግዲህ ከ7ቱ አህጉራት ውስጥ አንዷ ናት። በቆዳ ስፋቷ ሁለተኛ ደረጃ ትገኛለች፣ ከኤሲያ አህጉር ቀጥላ ማለት ነው። ስለዚህ ምስራቅ አፍሪካ የምትገኘው በአፍሪካ አህጉር ውስጥ ነው ማለት ነው። ምስራቅ አፍሪካ የምትገኘው በአፍሪካ አህጉር ውስጥ ነው። ወይ ደግሞ አፍሪካ ደግሞ ምንድነች? ከ7ቱ አህጉራት ውስጥ አንዷ ናት ማለት ነው። አህጉር ማለት በውስጡ የተለያዩ ክልሎችን ወይ ደግሞ ሀገሮችን አጠቃሎ የያዘ ማለት ነው። ሰፊ የመሬት ክፍል ነው። በውስጡ ሌሎች ሀገራትን አቅፎ ወይም ጠቅልል አድርጎ የያዘ ነው ማለት ነው። አፍሪካ እንግዲህ ስንመለከት መልክዓ ምድርና አቀማመጥን፣ ማህበራዊና ትስስርን፣ ባህልን፣ ቋንቋና ታሪክን፣ ፖለቲካዊ ሁኔታንና መሰረት በማድረግ በዋናነት በ5 ቀጠናዎች ተከፋፍላለች ማለት ነው። በዋናነት ማህበራዊ ትስስር፣ መልክዓ ምድር አቀማመጥና ባህል ናቸው። እነዚህ 3ቱ አፍሪካ በ5 ቀጠናዎች የተከፋፈሉበት መስፈርት ነው ማለት ነው። 5ቱ ቀጠናዎች እነማን ናቸው ስንል እንግዲህ ሰሜን አፍሪካ፣ ደቡባዊ አፍሪካ፣ ምዕራባዊ አፍሪካ፣ ምስራቃዊ አፍሪካና ማዕከላዊ አፍሪካ ናቸው። እንግዲህ ስለ አቅጣጫ ግንዛቤ ኖራችኋል ብዬ አስባለሁ። ከዚህ በፊት 4ኛ ክፍል፣ 3ኛ ክፍል፣ 5ኛ ክፍል ወደ ታች ያሉት የክፍል ደረጃ ላይ ስለ አቅጣጫ ተምራችኋል ብዬ አስባለሁ። ያ ግንዛቤ ስላላችሁ እዚህ ጋር ለመያዝ እንዲመቻችሁ አፍሪካ በ5 ቀጠናዎች ተከፋፍላለች። 4ቱ ከአቅጣጫዎች ጋር ይያያዛል ስማቸው። ሰሜናዊ አፍሪካ፣ ስለዚህ ሰሜን የሚለውን ትይዛላችሁ ማለት ነው። ደቡብ አፍሪካ ደቡብ የሚለውን ትይዛላችሁ። ምዕራብ አፍሪካ ምዕራብ የሚለውን ትይዛላችሁ። ምስራቅ የሚለውን ደግሞ ምስራቅ አፍሪካ ይይዛል ማለት ነው። ሌላኛው ለየት የሚለው ማዕከላዊ አፍሪካ ነው። ማዕከላዊ አፍሪካ ማለት መካከል ማለት ነው፣ ወይም ደግሞ ከሌሎቹ ቀጠናዎች በመሃል የሚገኝ እንደማለት ነው። ስለዚህ እነዚህን ጠቅልል ያለ መረጃ ከሰጠኋችሁ እኛ የምናየው ስለ ምስራቅ አፍሪካ ይሆናል ማለት ነው። ምስራቅ አፍሪካ እንግዲህ በውስጧ በርካታ ሀገሮችን ማለትም 18 ሀገራትን አካታ ይዛለች ማለት ነው። 18 ሀገራትን አካታ ይዛለች። 18 ሀገራት ስንመለከት እንግዲህ የመጀመሪያው እዚህ ጋር ኢትዮጵያ እናያለን። ታንዛኒያ፣ ኬንያ፣ ዩጋንዳ፣ ሞዛምቢክ፣ ማዳጋስካር፣ ማላዊ፣ ዛምቢያ፣ ሶማሊያ፣ ዚምባብዌ፣ ሩዋንዳ፣ ቡሩንዲ፣ ኤርትራ፣ ሞሪሸስ፣ ጅቡቲ፣ ሪዩኒየን፣ ኮሞሮስ፣ ሲሸልስ ናቸው። እነዚህ በምስራቅ አፍሪካ ስር የሚገኙ 18 ሀገራት ናቸው ማለት ነው። እነዚህ 18 ሀገሮች በምን ስር ይገኛሉ? በምስራቅ አፍሪካ ስር ይገኛሉ። ስለዚህ 18 ሀገሮች ካሉት ቀጠናዎች ውስጥ አንዷ ምስራቅ አፍሪካ ውስጥ ስር ይገኛሉ ማለት ነው። ቀጠና ማለት ለዚህ ፍቺ ለዚህ መጽሐፍ ፍቺ በውስጡ ሌሎች ሀገራትን አጠቃሎ የያዘ ማለት ነው። ሰፋ ያለ የመሬት ክፍል ሌሎች ሀገራትን በስሩ አካቶ የያዘ ማለት ነው። ከአህጉር መለስ ማለት ነው፣ ወይ ደግሞ ዝቅተኛ ማለት ነው። የምስራቅ አፍሪካን እንግዲህ አንጻራዊና ፍጹማዊ መገኛ የምናየው ማለት ነው። መጀመሪያ ስለ መገኛ ትንሽ ልንገራችሁ። መገኛ ማለት አንድ ነገር የሚገኝበት ቦታ ወይም ስፍራ ማለት ነው። አንድ ነገር የሚገኝበት ስፍራ ወይም ቦታ ምን ይባላል? መገኛ ይባላል ማለት ነው። ለምሳሌ ይህ እስክሪብቶ ደብተሩ ላይ ይገኛል። ስለዚህ የዚህ እስክሪብቶ መገኛ የት ነው?
ደብተሩ ላይ ይሆናል ማለት ነው። ስለዚህ የዚህ እስክሪብቶ መገኛው ማን ነው? ደብተሩ ነው። መገኛ በዋናነት በሁለት ይከፈላሉ። አንጻራዊ መገኛና ፍጹማዊ መገኛ። አንጻራዊ ማለት ከሁኔታዎች አንጻር ከነገሮች አንጻር ይገኛል ማለት ነው። ከነገሮች አንጻር ከሁኔታዎች አንጻር። ስለዚህ አንጻራዊ መገኛ በዋናነት የማነጻጸሪያ ነጥቦችን ይጠቀማል። እንዲሁም ደግሞ አራቱን መሰረታዊ አቅጣጫዎችን ያካትታል ማለት ነው። እነሱም ሰሜን፣ ደቡብ፣ ምዕራብ እና ምስራቅ ናቸው። ምዕራብ፣ ምስራቅ፣ ደቡብ እና ሰሜን በተጨማሪ ንዑስ ንፍቀ ክበቦች አሉ። ከነዚህ ከዋና ዋናዎቹ መለስ ንዑስ ንፍቀ ክበባት አሉ። እነሱም ሰሜን ምስራቅ፣ ደቡብ ምስራቅ፣ ሰሜን ምዕራብ እና ደቡብ ምዕራብ ናቸው ማለት ነው።